ህይወታችን ላይ አንድ አዲስ ኦፖርቹኒቲ እና አንድ አዲስ ነገር ክሬት እንዳናረግ ከሚከለክለን ነገሮች አንዱ ኔጌቲቭ አስተሳሰባችን ነው። ላይክ ከበደ ምን ይለኛል፣ ይህን ነገር ብጀምር ምን ይፈጠርብኛል፣ ኦር በተለያዩ ኮሚኒኬሽን ላይ በጣም እንቸገራለን፣ ኦር በራስ ኮንፊደንስ ማጣት፣ የተለያዩ ችግሮች ከሰው ጋር ኮሚኒኬት ስናደረግ የራሳችንን አስተሳሰብ ማስቀደም ወይም ኤግዛክት ሰውየው 100% ናችሁ ላይክ ካላለም በስተቀር የሆነ ኔጌቲቭ የሆነ ኮመንት ሲሰጠን ያልሆነ ኢሞሽን መሰማት። ሰላም ኤቭሪዋን፣ በድጋሚ ተመልሻለሁ። ዳኜ ነኝ። ዛሬ የምናወራው ቶፒክ ስለ ኔጌቲቭ አስተሳሰብ ወይም አሉታዊ አስተሳሰብ። አንድ የማንክደው ሀቅ ስለ ኔጌቲቭ አስተሳሰብ ስናስብ ብዙዎቻችን ምንድን ነው የሆነ አይዲያ አለን ወይም የሆነ የምናደርገው ነገር አለ፣ ማድረግ የምፈልገው ነገር አለ። ግን ሙሉ ግማሹ ፓርት ያለው ሰዎቹ ጋር ነው። ላይክ ከሰዎቹ ነው ኮመንት መቀበል የምትፈልጉት። ያንን ነገር 100% መፈጸም ኮሚት ማድረግ አትፈልጉም። እናም እንደዚህ አይነት ሰው ከሆንክ እንደዚህ አይነት ኢሹ ካለብን ነው እዚህ ላይ የምትቸገር ከሆነ ይሄ ቪዲዮ ላንተ ነው። እስከ መጨረሻው ድረስ ከኔ ጋር ቆይ። ይሄ ፕሮብለም ወይም ይሄ ችግር ካንተ ጋር የሚቆየው እስከዚች ደቂቃ ድረስ ብቻ ነው። ይህንን ቪዲዮ ከጨረስክ በኋላ ትረስት ሚ ለራሴ ያለን ኤክስፔክቴሽን ወይም ለራሴ ያለን ግምት 100% ትጨምረዋለን። ከኔ ጋር ቆዩ፣ ዲስከቨር እናደርጋለን። በመጀመሪያነት ይህንን አስተሳሰብ ከመቀየራችን በፊት አሉታዊ አስተሳሰብን እንዴት መለየት ይቻላል፣ የቱ ነው አሉታዊ አስተሳሰብ የሚሉትን ነገሮች ዲስከቨር እናደርግ። እንደዚህ አይነት ሰው ይኖርበታል ተብሎ የሚታሰበው ወይም የሚያሳየው ኢፌክት 4 ናቸው። የመጀመሪያው ፊልተሪንግ ወይም ማጣራት። ያ ማለት ምንድነው? ኤግዛምፕል ልስጥ። ሁሉም ነገር ጥሩ እየሄደ ግን 1% ስህተት ወይም 1% ኮመንት እናንተን ላይክ ወደ ሌላ ሙቭ ሲያደርግ ማለት ነው። ለምሳሌ አንድ ገርና ቦይፍሬንድ አሉ እንበል። እነዛ ሁለቱ ገርና ቦይፍሬንዶች ላይክ በጣም ይዋደዳሉ ምናምን። ከዛ እሷን ፕሮፖዝ አረጋት ማለት ነው። ሁሉም ነገር አዘጋጀላት ምናምን፣ ግን አንድ ነገር ረሳ። ከዛ ውስጥ ምንድነው? አበባ ሳይዝ ነበር የሄደው ማለት ነው፣ ወይም አልሰጣትም አበባ። በዛ ሪዝን ምንድነው እሷ እንደዚህ አይነት ኢሹ ካለባት ወይም እንደዚህ አይነት ፕሮብለም ካለባት ምን ብላ ነው የምታስበው? አይወደኝም ብላ ታስባለች ማለት ባይ ዲፎልት እንደዛ ብላ ነው የምታስበው። እንደዚህ አይነት ኢሹ የሚኖርባት ከሆነ ማለት እንደ ኤግዛምፕል ነው፣ ራይት? እንደ ኤግዛምፕል ነው። እንደዛ ነው ማለት ነው የምታስበው። ላይክ ያንን ሁሉ ነገር አድርጎላት ግን እሷ ነጥላ የወሰደችው ምኑ ነው? ያችን ጉድለት ማለት ነው። እንደዚህ አይነት ማይንድሴት ያለው ሰው ወይም ኔጌቲቭ ኮመንት የሚያጠቃው ሰው እንደዚህ አይነት አስተሳሰብ ይኖረዋል ማለት ነው። ሁለተኛው ደግሞ ፐርሰናይዚንግ የማድረግ ችግር። ያ ማለት ምንድነው? የሆነ ነገር ግላዊነት መውሰድ። የሆነ ነገር ሀፕን ሲሆን አራውንዱ ላይ ያለውን ነገር ኮንሲደር ካለማድረግ ወደ ፐርሰናይዝድ ይሄ የኔ ችግር ነው፣ ኦር ይህንን ነገር እኮ እንደዚህ ቢሆን ይሄ የኔ ችግር ነው፣ ይህንን ነገር ማድረግ እኮ እንደዚህ ማድረግ ነበረብኝ የሚሉ ሰዎች እንደዚህ አይነት ችግር አለባቸው ማለት ነው። ሶስተኛው ነገር ደግሞ ክፉ ነገርን ማሰብ፣ ክፉ ነገርን መገመት ማለት ነው። ያ ማለት ምንድነው? ምንም ተጨባጭ ያልሆነ ነገር ወይም እንደዚህ ይሆናሉ ብሎ ማሰብ ማለት ነው። ያ ማለት ምንድነው? እንደዚህ ይሆናሉ፣ እንደዚህ አይነት ነገር ይፈጠርብኛል ምናምን ብሎ ማሰብ ማለት ነው። ላይክ ያ ነገር ኦብቪየስሊ አልተጨበጠም ወይም አላወቀውም፣ ያን ነገር እኮ አያውቀውም፣ ግን እንደዛ ይሆንብኛል ብሎ ያስባል ማለት ነው። እንደዚህ አይነት ፕሮብለም ያለበት ሰው እንደዛ ብሎ ነው የሚያስበው። ፎር ኤግዛምፕል ለምሳሌ አንድ ኳስ ተጫዋች በጥሩ ሁኔታ እየተጫወተ ነው፣ እየመሩ ነው። ግን ባይ ዲፎልት ማይንድ ሴት ውስጥ ቢመሩኝስ ብሎ አስቦ ማይንድ ሴቱን በዛ መንገድ ቢያሳምን ያ ሰውዬ ምን አይነት ችግር አለበት ማለት ነው። ባይ ዲፎልት የኔጌቲቭ አስተሳሰብ ችግር አለበት ማለት ነው። በአራተኝነት ደግሞ ፖላራይዚንግ፣ መካከል መሆን ማለት ነው።
ወደ መጥፎ ነገርም ሙቭ አያደርግም፣ ወደ ጥሩ ነገርም ሙቭ አያደርግም። ለምሳሌ አንድ ሰውዬ አለ እንበል። ያ ሰውዬ ራሱን መቀየር ይፈልጋል ምናምን እና ኤክሰርሳይስም ይሰራል እንበል። ግን ኤክሰርሳይስም ይሰራል ላይክ አብሶሉትሊ ላይክ ምንም አይነት አልኮል ጠጥቶ ለማቆም አስቧል እንበል። ለማቆም አስቧል፣ አቁሟል። ኤክሰርሳይዝ ጀምሯል ምናምን እንደዚህ 2 ዓመት ምናምን ሆኖታል እንበል። ከሆነው በኋላ የሆነ ድግስ ላይ ተጠርቶ አልኮል ጠጣ እንበል። አልኮሉን ከጠጣ በኋላ እንደዚህ አይነት ማይንድ ሴት ያለው ሰው ምን ብሎ ነው የሚያስበው? ያን ፕሮግረሱን ይረሳውና ያንን ነገር ለማቆም ያደረገውን ፕሮግረስ ይረሳልና እንደዚህ አይነት ሰው ነኝ ደካማ ነኝ ብሎ ያቆመዋል ማለት ነው። ወይ ማሸነፉን ነው የሚያስበው ኦር ፌሉን ነው የሚያስበው። መሀል ያለችዋን አያስበው። ፕሮግረስ ላይ ሆኜ ነበረ ግን አልተሳካልኝም፣ ወደኋላ ተመለስኩ የሚለውን ነገር አብሶሉትሊ አያስብም ማለት ነው። ይሄ ደግሞ ኔጌቲቭ ኮመንትን ከምን ጊዜውም በላይ በጣም ጌን ያደርገዋል፣ በጣም ይጨምራል፣ ኢንክሪዝ ያደርጋል ማለት ነው። ችግሩ እንደዚህ ከሆነ ወይም እንደዚህ አይነት ፕሮብለም ካለብን እንዴት ማቆም እንችላለን? አሁን ሶሉሽኑን እኔ ሶሉሽኑ ምንድን ነው? 5 ሶሉሽኖችን እነግራችኋለሁ። የመጀመሪያው ወይም እዚህ ችግር ላይ ያለ ሰው ማድረግ ያለበት ብዬ የማስበው በየጊዜው ራስን የምታስቡትን ነገር ምን እንደሆነ ማሰብ። ያ ማለት ምንድን ነው? በየጊዜው ራስን መገምገም ልንለው እንችላለን። ራስን መገምገም፣ ምን እያሰብኩ ኦር ምንድን ነው የማደርገው? ይሄ ነገር ልክ ነው? ማስበው ነገር ልክ ነው? የትኛው ፖዚሽን ላይ ከላይ የጠቀሱት አለ አይደል? ከዛ ውስጥ የትኛው ውስጥ ላይ ኦር ከዛ ውጭ ነኝ? ከዛ ውጭ ከሆናችሁ ጥሩ ናችሁ ማለት ነው። እዛ ውስጥ ነኝ የሚለውን ነገር በየጊዜው ራስ መገምገም። የሆነ አይዲያ ሲነሳ የሆነ ነገር የሆነ ሰው ኔጌቲቭ ኮመንት ሲሰጣችሁ ያንን ሳይድ ፖዚቲቭን ሳይድ ነው እንጂ ማየት ያለባችሁ ኔጌቲቭ ሳይድ አይደለም። ወይም ያ ነገር ሀፕን ስለሆነ ብቻ የሆነ የሚፈጠር ነገር የለም ኦር ያ ነገር ደግሞ አልሀፕን ስለሆነ ብቻ የማይፈጠር ነገር የለም። ያንን ነገር ኮንሲደር ማድረግ አለባችሁ። ራሳችሁን በየጊዜው መገምገም መጀመር አለባችሁ። ለምትሰጡት ነገር ለምታረጉት ነገር ራሳችሁን በየጊዜው መገምገም አለባችሁ ብዬ አስባለሁ ማለት ነው። በሁለተኝነት ደግሞ እንደ ሶሉሽን ይዤላችሁ የመጣሁት ቶፒክ ለፈገግታ ጊዜ መስጠት። ራይት ያ ማለት ምንድን ነው? ጀስት ሁልጊዜ የሆነ ስትሮንግ የሆነ ፊት ኦር የሆነ ቦሪንግ የሆነ ፊት አይኑራችሁ ማለት ነው። ለአንድ ሰው ለትንሹ ለትልቁ መጨነቅ ማቆም ማለት ነው። ለፈገግታ ጊዜ መስጠት ማለት ሁልጊዜ እያንጋጥጡ መዋል ሳይሆን ሲቹዌሽን ራሱ ላይ ብትኖሩ ራሳችሁን ኮንትሮል ያማረግ ይሄ ነገር መጥቶብኛል፣ ያው ይሄ ነገር መጥቶብኛል፣ እንዴት ነው ኮንትሮል ማድረግ እንጂ ይሄ ነገር የመጨረሻ ነው በቃ that's the end of mind of life ኖ፣ እንደዛ ማድረግ የለባችሁ። ይሄ ነገር መጥቶብኛል፣ አዎ መጥቶብኛል፣ እንዴት ሙቭ ላድርግ? ይህንም ማይንዳችሁ ላይ በጣም ማስተር ማድረግ አለባችሁ ማለት ነው። ከዚህ ነገር መውጣት የምትፈልጉ ከሆነ ማለት ነው ምንም ነገር ይምጣ ራሳችሁን በፖዚቲቭ መንገድ ቼክ ማድረግ። ይሄ ነገር እንደዚህ ነው፣ ይሄማ ጀስት ዝም ያልፈዋለሁ ነው እንጂ ማለት ያለባችሁ ወደ ራሳችሁ ወይም ወደ ፐርሰናሊቲያችሁ ማምጣትን መቀነስ አለባችሁ ማለት ነው። እንደዛ እንዳለ ሆኖ ደግሞ ወደ ሃፕነስ መምጣት ይኖርባችኋል ማለት ነው። ምንም ነገር ሀፕን ቢሆን ውስጣችሁ ላይ ደስታ ፖስት አሉ። ምንም ነገር ይፈጠር ይህን ነገር ስላደረግኩት ምናምን የሚል ፖዚቲቭ የሆነ ኮመንትን ለራሳችሁ ፖስት አድርጉት። አይሆፕ በዚህ ትጠቀሙበታላችሁ። በሶስተኝነት የምናየው ደግሞ ጤናማ አኗኗርን በየጊዜው ቢልድ ማለት ነው። ያ ማለት ምንድን ነው? ኤክሰርሳይዝ መስራት ማለት ነው። በዲፎልት ኤክሰርሳይዝ መስራት ማለት ነው። ይህን ጊዜ ተናግሬያለሁ ስለ ኤክሰርሳይዝ በጣም ብዙ ቪዲዮዎችን ሰርቻለሁ። ግን አሁን ጀስት ሪመምበር ለማድረግ
ኤክሰርሳይዝ በብዙ ሳይድ በጣም ሰፖርት የሚያደርጋቸው አንዱ ክራይቴሪያ ነው። ሶ ስፔሻሊ አሁን አንዱ የላይፋችን ፓርት ነው አይደል ኤክሰርሳይዝ። ሶ እዚህ ጋም ደግሞ ትልቅ ሚና አለው፣ ትልቅ ሩል አለው ይሄ ኤክሰርሳይዝ ማለት ነው። ሶ ይሄንን ነገር ወደ ላይፋችሁ፣ ወደ ፕላናችሁ፣ ወደ ሁሉም ነገር ማስገባት አለባችሁ ማለት ነው። ሶ ኤክሰርሳይዝ የምታስቡት ላይ ሰፖርት ያደርጋችሁ ማለት ነው። ሶ በየቀኑ ተነስቶ መስራት ኦር በላይፋችሁ ጆርኒ ውስጥ ማስገባት ኤክሰርሳይዝን ከምታስቡት ላይ ሌላ ማንነት ፖስት እንድታደርጉ ሰፖርት ያደርጋችኋል ማለት ነው። ሶ ወደ ዛሬ ቶፒክም ደግሞ ስንመጣ ከኔጌቲቭ አስተሳሰብ ጋር ምንድነው የሚነካካው ብለን ስናስብ በጣም ይነካካል። ራይት ኤክሰርሳይዝ ስትሰሩ ከምታስቡ ኮንፊደንታችሁ የሆነ ያክል ፐርሰንት ላይክ ኢንክሪዝ ያደርጋል ወይም ጌን ያደርጋል። ራይት ሶ ጌን ሲያደርግ ደግሞ ምንድነው ኔጌቲቭ ኮመንቱን ኦር ኔጌቲቭ አስተሳሰቡን ወደዛ ድሮፕ ታደረጉትና ወዴት ትመጣላችሁ? ወደ ፖዚቲቭ አስተሳሰብ። እኔ እኮ እችላለሁ፣ ዛሬ እኮ ዛሬ በጣት ነው የተነሳሁት፣ ዛሬ እኮ እንደዚህ ኤክሰርሳይዝ ሰርቻለሁ። ሶ ሌላ ማንነት ክሬት እያደረጋችሁና ዲቨሎፕ እያደረጋችሁ ትመጣላችሁ ማለት ነው። ሶ ኤክሰርሳይዝ ከምታስቡት በላይ በየጊዜው መለማመድና ፕራክቲስ ማድረግ አለባችሁ። ይህንንም ችግር በሆነ ታይም ያክል ታጠፉታላችሁ ማለት ነው። ሶ አራተኛው ሶሉሽን ምንድን ነው? ራስን በፖዚቲቭ ሰዎች መክበብ። ሶ ያ ማለት ምንድን ነው? ኢማጂን አስቡ፣ ላይክ ጓደኞቻችሁ ራሱ ቢኖሩ ኔጌቲቭ የሚያስቡ ማለት ነው። ራይት የሆነ ነገር ጀምራችሁ ጀመርሻ ወደካ ምናምን፣ ሶ እንደዚህ አይነት ኔጌቲቭ የሆነ ኮመንት የሚሰጣችሁ ሰዎች ኦብቪየስሊ ማቆም ማለት ነው። ከእነሱ ጋር ኮንቨርሴሽን ሊሆን ይችላል፣ ከእነሱ ጋር አንጋውት ማድረግ ኦር የተለያዩ ነገሮችን ማቆም ማለት ነው። ሶ ይሄ የእናንተን ኔጌቲቭ አስተሳሰብ ይቀይሩላችኋል ማለት ነው። ሶ ኢማጂን ላይክ ኔጌቲቭ ኮመንት እያሰባችሁ ወይም ኔጌቲቭ ኮመንት ላይ ሞመንት ላይ እያላችሁ ኢማጂን ላይክ እናንተ ሰፖርት የሚያደርጉ እናንተ ጎን የማይቆሙ ሰዎች ቢኖሩ ሶ ከዛ ሲቹዌሽን እንዳትወጡ ነው የሚያደርጋችሁ ማለት ነው። ሶ ባይ ዲፎልት እንደዛ ነው የሚያደርጓችሁ። ስለዚህ ዴርፎር ምንድነው ማድረግ ያለባችሁ? ራሳችሁን ሰፖርት ከሚያደርጉ ሰዎች ጋር ነው መሆኑ ያለባችሁ። ላይክ የእናንተን ሀሳብ የሚደግፉ፣ የእናንተን አይዲያ የሚደግፉ፣ የእናንተን ፕራክቲስ የምታደርጉትን ነገር የሚደግፉ። አዘርዋይዝ ደግሞ ከሌላችሁ፣ እንደዚህ አይነት ፍሬንድ ከሌላችሁ ኦር እንደዚህ አይነት ሶሳይቲ ውስጥ ከሌላችሁ ከእነሱ በተሻላችሁ መጠን መራቅ አለባችሁ ማለት ነው። ቢካዝ ለእናንተ ጥሩ አይሆንም ማለት ነው። ላይክ በዚህ መንገድም እንደውም ላይክ የትኛው ጓደኛችሁ እንደሆነ እና የትኛው እንዳልሆነ በዚህ መለየት ትችላላችሁ ማለት ነው። እንደውም አንድ ቴክኒክ ነው፣ አንድ ታክቲክስ ነው። ሰው የሆነ ያክል ይጠቅማችኋል። ሶ በአምስተኝነት ደግሞ እንደ ሶሉሽን ያስቀመጥኩት ከራሳችሁ ጋር ፖዚቲቭ ንግግርን መፍጠር፣ ለራሳችሁ ማራስ ማለት ነው። ፖዚቲቭ የሆነን ነገርን ማራስ ማለት ነው። ያ ማለት ምንድን ነው? ላይክ ለሰው የማትነግሩትን ኔጌቲቭ የሆነ ነገር ኦር ድክመታችሁን ሊሆን ይችላል፣ ዊክነሳችሁን ሊሆን ይችላል። እሱን ለራሳችሁም ለሰልፋችሁም እንደዛ አይነት ነገር አለመናገር ማለት ነው። ሶ ለምሳሌ ኤግዛምፕል ራይት ሶ ድክመታችሁ ላይክ ሪል ደካማ የሆናችሁበት እንደ ኔቸር ማየት ማለት ነው። የግድ እናንተ ላይ ብቻ ያ ነገር ሀፕን አልሆነም ኦር ያ የምታደርጉት ነገር ሶ ለምሳሌ አንድ ሰው የሆነ ነገር አዲስ ነገር ክሬት ለማድረግ ቢፈልግ አዲስ ነገር ህይወቱ ላይ ሶ ያን ነገር ሞከረው፣ ጀስት ዝም ብሎ ሞከረው። ከዛ ያ የሞከረው ነገር ባይሳካና ሀፕን ባይሆን ላይክ ያ ሲቹዌሽን ላይ ያለ ሰው ወይም ኔጌቲቭ ኤሪያ ላይ ያለ ሰው ቢሆን ምንድነው የፈጠነ ያቆመው ይሄ ነገር እኮ አይሆንልኝም። ግን ይሄን ነገር ማስተር ካደረጋችሁ ለሰዎች የማትነግሩትን ችግራችሁ ለራሳችሁ የማትነግሩት ውስጣችሁ በጣም ሰላም ይሆናል። ሰልፍ ቶኪንግን ሁልጊዜ በየጊዜው ራሳችሁ ላይ ፕራክቲስ ማድረግ አለባችሁ፣ መለማመድ አለባችሁ፣ ዲቨሎፕ መሆን አለበት ብዬ አስባለሁ። አይ ሆፕ በዚህ ቪዲዮ የሆነ ያክል ፐርሰንት ስለ ኔጌቲቭ አስተሳሰብ ላይክ ዲስከቨሪ ያደረኩ ይመስለኛል። ላይክ ከማውቀው ካየሁት
ላይፋችሁ ላይ የሆነ ነገር ሰፖርት ያደርጋችኋል፣ የሆነ ያክል ሊያግዛችሁ ይችላል። ከተመቻችሁና ከዚህ ቪዲዮ የሆነ ቫሊዩ ካገኛችሁ ይህንን ቻናል ፕሊዝ ሰብስክራይብ አድርጉት። ከዚህም በኋላም ፈጣሪ ከፈቀደ አዳዲስ ነገሮችን ይዤላችሁ እመጣለሁ። ይህንን ቪዲዮ ደግሞ ላይክ አድርጉት፣ ይህን ቻናል ሰብስክራይብ አድርጉት። ስለ ላይፋችን ዲስከቨር እናደርጋለን። እስከዚህ ታይም ድረስ ስለተከታተላችሁ ያመሰግናለሁ። በሚቀጥሉ ቪዲዮዎች በሌላ ቪዲዮ ጣላችኋለሁ። ቸር ያገናኝ።